ምን አይነት ብርቅዬ አገልጋይ ነው! እንደ ሙሴ ያለ አይነሳም ብሎ እኮ ነው የዘጉት። ዘዳግም 34 ላይ ኢየሱስ ብቻ ነው የተካው። ኢየሱስ ሲመጣ ሙሴ ራሱ ወደ ኋላው አንተ ትመጣለህ ብዬ ነው ራሱ እንደዚህ ታማኝ ነው ሙሴ። ኢየሱስ ካለ እኛ እንዴት ሙሴ እንላለን? በዘይቤ ያላወራውማ እና በደንብ እንዲገባ ፈልግ ነው ማለት ሙሴ በእግዚአብሔር ቤት ላይ ሙሴ አገልጋይ ነው፣ ኢየሱስ ልጅ ነው። በእውነትም ለባለ አይምሮ ሰው ሞኝነት ነው፣ ድካም። ለእኛ ለምናምን የዘላለም ሕይወት እንደሆነ ጸልዩልኝ። እሺ ወደፊት ረሳ ይቀየር ይሞት ብላ እንዴት አድርጎ የካዶ ማንነቱ ምንም ነገር መሬት ላይ ነው ያልፋል። ይሄ ለዘላለም አያችሁ፣ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው። ኢየሱስ ዛሬ ማታ ሊመጣ ይችላል። በቃ አጥብቃችሁ ያዙ። ይሄንን እጅ እንዳሰጡ በጣም ሰሞኑን ያንቀላፉት ሁሉ ኢየሱስ ይቀሰቅሳል። ኢየሱስን ሚስ ካራከው ድካም ነው ክርስትና። ዛሬ ማታ ኢየሱስ ሊመጣ ዛሬውን ጌታን ተቀበለ ማታ ከመጣ ከኛ ጋር አብረ ዘኍልቍ ምዕራፍ 12 ቁጥር 7 ነው። ለአገልጋይ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እግዚአብሔር ነው የመሰከረው። ባይዘው ሙሴ እኔ በእግዚአብሔር ቤት ላይ የታመንኩ ነኝ አይደለም ያለ። እግዚአብሔር መጣና ስለ ሙሴ እንዲህ አላቸው፣ ቃሌን አድምጡ አለ እግዚአብሔር። አሁን እግዚአብሔር በሙሴ በኩል አይደለም እየተናገረ ያለ፣ ለአሮንና ለማርያም ቀጥታ ነው እግዚአብሔር መጥቶ። አሁን በሙሴ በኩል ቢሆን እግዚአብሔር ይናገር አንተ ተናገር በምን እናውቃለን ሊሉ ነው። ስለዚህ እግዚአብሔር ቀጥታ መጥቶ ማርያምም አገልጋይ ናት፣ አሮንም ካህን ነው። ስለዚህ ለማርያምና ለአሮን እንደዚህ አላቸው፣ የእግዚአብሔር ነብይ በመካከላችሁ ቢኖር አለ እግዚአብሔር ራሱ በእናንተ መካከል ነብይ ባስነሳ። ኮመንሊ እግዚአብሔር ነብይ ያስነሳ ማለት ነው። ትርጉሙ በእናንተ መካከል ነብይ ባስነሳ በራእይ እገለጥለታለሁ በህልምም እናገረዋለሁ። ለአገልጋይ ለሙሴ ግን እንዲህ አይደለም። አሁን እግዚአብሔር በራእይ ይገለጣል። ምን ጥያቄ አለ? አሁን ራእይ የሚያይ በጣም ብሶ ይኖራል እዚህ ቤት። ግን አሁን ለአገልጋይ በራእይ ይገለጣለሁ በህልም እታያለሁ አለ እግዚአብሔር። አይገርምም? እግዚአብሔር እመጣና በራእይ ይገለጣለሁ በህልም እታያለሁ። ለነቢያቶች እንዲህ ያደርጋል፣ ለባሪያዬ ለሙሴ ግን እንዲህ አይደለም አለ እግዚአብሔር። እንዴት እንደሚገለጥለት ሳይሆን የተናገረው እግዚአብሔር ሙሴን በምን አይነት መንገድ ቫልዩ እንዳደረገው ነው አይደል የተናገረው። አሁን እግዚአብሔር የሰጠው ስጦታ አይደለም፣ እግዚአብሔር ፊት ሙሴ ያገለገለበት መሰጠት ነው። በእግዚአብሔር ፊት ዋጋ የነበረ እንደዚህ አለ እግዚአብሔር፣ ባሪያዬ ለአገልጋይ ለሙሴ እርሱ በቤቴ ሁሉ የታመነ ነው አለና እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው። ምን አይነት ብርቅዬ አገልጋይ ነው! እንደ ሙሴ ያለ አይነሳም ብሎ እኮ ነው የዘጉት። ዘዳግም 34 ላይ እንዲህ አይነትማ መቼም አይመጣም፣ እስካሁን የለም ሳይሆን ኧረ ወደፊትም እንደዚህ አይነት ሰው አይመጣም። እውነታቸውን ነው፣ አልመጣም። ኢየሱስ ብቻ ነው የተካው። ኢየሱስ ሲመጣ ሙሴ ራሱ ወደ ኋላው አንተ ትመጣለህ ብዬ ነው ራሱ እንደዚህ ታማኝ ሆንኩ። ሙሴ ኢየሱስ ካለ እኛ እንዴት ሙሴ እንላለን? አሁን እግዚአብሔር በምሳሌ ያስረዳል። በየትንቢት መጽሐፉ ካያ ለሙሴ በዘይቤ ያላወራውማ እና በደንብ እንዲገባው ፈልግ ነው ማወራ። ሙሴ በእግዚአብሔር ቤት ላይ ታማኝ አገልጋይ ነው። ሙሴ አገልጋይ ነው፣ ኢየሱስ ልጅ ነው። በጣም ታማኝ ባሪያ፣ አስደናቂ፣ ምንም ኢንቴንሽን የሌለው ባሪያ፣ እግዚአብሔር ለማገልገል ብቻ እድሜውን የሰጠ ባሪያ፣ እግዚአብሔር ለማገልገል ብሎ በእግዚአብሔር ቤት ውስጥ ደፋ ቀና ሲል ሙሴ ከጀርባው ምንም ኢንቴንሽን የለውም። በእርግጥ እግዚአብሔርን ለማገልገል ብቻ። ስለዚህ እግዚአብሔር መስክሮለታል፣ በእውነትም ደግሞ የታመነ ባሪያ። ስለዚህ ሙሴና ኢየሱስ በታማኝነትም ቢሆን ለንጽጽር አይቀርቡም። የጌታ ኢየሱስ ክርስቶስ ታማኝነትና መሰጠት ገደብ ባለው ዕውቀት አይደለም። የሙሴ ዕውቀት የባሪያና የጌታ ነው። ሙሴ ሎሌ ነው። እግዚአብሔር እንዲያውቅ የፈቀደለትንና እሱ ማወቅ የሚችለውን መጠን ብቻ ነው ያወቀው። በገባውና በተረዳው መጠን ግን በጣም ታማኝ ነው። የጌታ የኢየሱስ ክርስቶስና የእግዚአብሔር አብ መተዋወቅ ገደብ የለውም፣ መጠን የለውም። ስለዚህ ታማኝነቱም ወደር አልባ፣ መሰጠቱም መጠን የሌለው ኢየሱስ በእግዚአብሔር ቤት ውስጥ እግዚአብሔር ወልድ ነው። ስሙ ብሩክ ይሁን። ተስፋ አለ፣ የምንተማመንበት ተስፋ አለ፣ የምመካበት ተስፋ አለ። ተስፋችን ምንድነው? በድፍኑ አይደለም የምትተማመኑበትና የምትመኩበት። ተስፋችሁን አጥብቃችሁ ብትይዙ አለው። ተስፋ አለን፣ የሚይዘው ተስፋ አለ። ኢሉዥን አይደለም፣ ክርስትና ምናብ አይደለም። ድንገት ተሰብስበን የሆኑ ሰዎች የፈጠሩት ታሪክ ውስጥ ገብተን አይደለም። በእውነት ተስፋ አለ። ህዝብ ሁሉ ክርስትና ሞኝነት። የተሰጠንን ተስፋ አምኜ ነው ስትሏቸው በእጅ ምን አለ ይሏቸው። አምኜ ምን ሰጥቷል? እቀበላለሁ ወደፊት። ሞኝነት ነው። በእውነትም ለባለ አይምሮ ሰው ሞኝነት ነው፣ ድካም ነው። ለእኛ ለምናምን የዘላለም ሕይወት ነው። ጳውሎስ እንደዚህ አለ፣ የተቀበልነውን ተስፋ አጥብቀን በንይዝ። ተስፋችሁን ያዙ። ይሄንን የሚዘርፍ ብዙ ነገር አለ፣ ከተስፋ የሚያጎድል ክርስትና። እንዲሁ ሰው እየበላ እየጠጣ ብቻ እንዲኖር የሚያደርግ በጣም ብዙ ነገር አለ በዚህ ምድር ላይ። የምትኖሩለትን ህይወት እንደ ከንቱ ነገር እንድትቆጥሩ የሚያደርጋችሁ፣ በአይናችሁ ፊት ሌሎች በጣም ብዙ የከበሩ የሚመስሉ ነገሮችን የሚስል ነገር አለ። ለዛ ነው አጥብቀን ብንይዝ የሚል። ሊያላቅቅ የሚታገል ነገር አለ። እና ጳውሎስ እንደዚህ አለ አይደል? ተስፋችን ምንድን ነው ሲሉት፣ አይን አላየውም ጆሮ አልሰማውም የሰው ልብ ያላሰበው አለና። ለማን የተዘጋጀው? ለሰው ሁሉ ነው አይደለም። እግዚአብሔርን ለሚወዱት ለሚወዳቸው አይደለም። እግዚአብሔር ሰውን ሁሉ ይወዳል። የተዘጋጀው ለሚወዱት
ምን ማለት ነው? የሚወዱት ዓለምን የካዱ እምቢ ያሉ ለፍቅሩ ምላሽ የሰጡ ማለት ነው። አንዳንድ ትምህርቶች አሉ ቢሆኑ ጥሩ ነበር ግን አይደሉም። እግዚአብሔር አሁን ጨካኝ ነው፣ አሁን ሰውን ሲኦል ይከታል ይላል። ደስ ይለኛል ማንም ባይገባ። እዛ ነው የወንጌል ቀንና ከሌሊት የምሰብከው። በእውነት ጀኔ ወንጌል ነው የምሰብከው። እንደው በእውነት ጸልዩልኝ እሺ። ወደፊትም ረሳ ይቀየር ይሙት ብላችሁ ለምን ወንጌል የምንሰብከው? ሰው እንዲድን። ለምን ወንጌል ካልሰማና ካላመን አይድንም። እግዚአብሔር ጨካኝ ስለሆነ አይደለም። የእግዚአብሔርን ጽድቅና ቅድስና እንዴት አድርጎ ይካደው ማንነቱን። ስለዚህ እግዚአብሔር ጽድቁን መጠነ ከሱ ጋር የምትኖረው በልጁ በኩል። እግዚአብሔር ጨካኝ አይደለም ይላሉ። ልጁ ላይ ጨክኖ የለም። ኢየሱስ መስቀል ላይ ሲያጣጥር እኮ ዝም አለው። ኢየሱስ ላይ ከጨከነ ጥላው ላይ ለምን አይጨክንም እንዴ? እኔን እኮ እግዚአብሔር ልጄ ብሎ የጠራኝ እኮ በልጁ በኩል። እግዚአብሔር የጨከነው ማንነቱን መካድ ስለማይችል እኮ ነው የጨከነው። ቅድስናውን መካድ አይችልም። መሐሪ ነው ግን ቅድስናውን መካድ አይችልም። እኛን ለመማር ኢየሱስ ላይ ቁጣውን ማፍሰስ ነበረበት። ሊጣረስ አይችልም እግዚአብሔር ማንነቱ። ተስፋ አለው ይሄ ሕዝብ። እስቲ ተስፋ ያለው የክርስትና መካከለኛው ነው። አያችሁ ሰው የሚኖረው በተስፋ አለበለዚያ ይሰለቻል። የሆነ ነገር መድገም ያደክማል። ሁሌ የምታውቀውን መዝሙር መድገም፣ ሁሌ ወደማይገባ ነገር መጸለይ፣ ሲበራልህ ሲገለጥልህ አጠራብኝ ነው የምትለው። ምን ነው ብናድር። አሁን በጣም ብዙዎቻችሁ እንደምትሉት አዳር ትላላችሁ። ነክታችሁ ነው። ይህ ሰው ቤቱን ጥሎ እዚህ ሲጸልይ ያድራል እንዴ? እንዴ ጉንጭን የሚያቃጥል ጨው የሚል እንባ እየወረደብህ እዚህ ደረቅ መሬት ላይ ተንበርክከ ስትል ማደር ኢንጆይ አይደረግም። ተስፋ ነው ይሄንን የሚሰጥ ኢነርጂ የሚሰጥ ተስፋ ነው። አያችሁ እንደዚህ አይነት ርስት በሰማይ አለ። አጥብቃችሁ ያዙ ይላል አይደል? አጥብቃችሁ እንዳትዘናጉ ይላል። አጥብቃችሁ ያዙ አይደለም ያለው። አጥብቀን ብንይዝ እንዳታፈገፍጉ በፍጹም ተስፋችሁን ያዙ አይደለም የሚለው። የምንተማመንበት ቀጥሎ የምንመካበት ነው። እተማመንበታል ከዛ እመካበታል። ማንም ሊያሸማቀቃችሁ አይገባም። በወንጌል ምክንያት ማፈር ካለበት እሱ ነው ማፈር። እኔ ላፈር አይገባኝ። የምመካበት ተስፋ አለ። ኢየሱስ ተመልሶ ይመጣል። ጌታ ኢየሱስ ከሰማያት ብቅ ይላል። ተስፋ አለኝ። እኔ የምተማመንበት ተስፋ አለኝ። የምመካበት ቀና ብዬ ነው የማወራው። ፍጹም ልሰወር አልችልም። አልደበቅም። ለራሴ ሳወራ ልደበቅ እችላለሁ። እኔ ማለት ካልኩኝ ማፈር አለብኝ። ኢየሱስ ካልኩ ቀና ብዬ ነው የማወራው። አደባባይ ላይ ስለ ሰው ልጆች ኃጢአት መሞቱ አያችሁ፣ ዳግም መመለሱን፣ መሄዴን፣ ከጌታ ጋር ለዘላለም መኖራችንን የምንተማመንበትና የምንመካበትን ተስፋ አንዲት ሰዓት ለቃችሁ እንዳትገዙ። ለሚያፍገመግማችሁ ነገር ከወንጌል ውጪ ለሆነ ነገር አንዲት ሰዓት ለቃችሁ እንዳትገዙ። እድል እንዳሰጡ። ምንም ነገር ቢመጣ መሬት ላይ ነው የሚመጣው፣ ያልፋል። እንቅፋት ነው፣ የመታ ሰዓት ነው፣ ከዛ አልፈው ትሄዳል። ክብር ነው፣ ያልፋል። ውርደትም ያልፋል። ምንም ነገር መሬት ላይ ነው፣ ያልፋል። ይሄ ለዘላለም። በእውነት ነው የምላችሁ። ዛሬ ሰው ከቦ ቢያጨበጭብልህ ነገ ስቀለው ይላል። ምንም ኢየሱስ ላይ ያየነው እሱን ነው። ንገስብን፣ ሆሳና በጌታ ስም የሚመጣ የተባረከ ብለው አየቱ ውርንጭላ እግር ስር የዘንባባ ዝንጣፍ እያደረጉ ንገስብን ያሉት እነሱ ናቸው። ስቀለው አንፈልግም፣ አስወግደው፣ ቄሳር ነው ንጉሳችን፣ ይሄ ከየት እንደመጣና አይተም አናውቀውም ያሉት። ተዋረደ፣ ውርደቱ መጠን የለውም፣ አለፈ ውርደቱ፣ ከሞት ተነሳ፣ ለዘላለም በአባቱ ቀኝ ተቀመጠ። አያችሁ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው ነው። ወደ ቤት እየሄድን ነው። ወደ ቤት ስትሄድ መንገድ ላይ እንቅፋት ይመታል። እንቅፋቱ መንገድ ላይ ነው። ይበርድሃል፣ መንገድ ላይ ነው። ዝናብ ይመታል፣ መንገድ ላይ ነው። ይርባል፣ መንገድ ላይ ነው። ሰው ሰላም ትላል፣ መንገድ ላይ ነው። ቤት እስክደርስ ተስፋ አለን። ኢየሱስ ዛሬ ማታ ሊመጣ ይችላል። በቃ አጥብቃችሁ ያዙ። ይሄንን እጅ እንዳሰጡ በፍጹም ስታገናኙ። ስለዚህ ተስፋው ስለ ውድቀታችሁ አታው። ስለዚህ ተስፋው ኢየሱስ ይመጣል እየተባባላችሁ እንሄዳለን። አምኖ ያንቀላፉ ይነሳል። እነ ጳውሎስ እነ ጴጥሮስን ብቻ አይደለም፣ በጣም ሰሞኑ ያንቀላፉትን ሁሉ ኢየሱስ ይቀሰቅሳቸው። እንተያያለን፣ እንገናኛለን። ተስፋ አለ። ቸርች ውስጥ ካንቀላፉት ወንድሞችና እህቶችም ጋር አብረን ተያይዘን ሩቅ አይደለም፣ በጣም በእውነት በቅርብ እንደሆነ ይሰማኝ። ይሄ ትውልድ ላያልፍ ይችላል። ኢየሱስ ይመጣል። ተስፋ አለ። አጥብቃችሁ ያዙ። እንደዚህ ከሆነ ቤቱ ነን። ይሄንን የማይናወጥ ተስፋ አጥብቃችሁ ከያዛችሁ ቤቱ ናችሁ። ኢየሱስ እዚህ ቤት ውስጥ ሕያው ድንጋይ የማዕዘን ራስ ነው። ኢየሱስ እኛ ሕያዋን ድንጋዮች ነን። ኢየሱስ የማዕዘኑ ራስ ነው። የዚህ ቤት ኮርነር ቺፍ ኮርነር ስቶን ኢየሱስ። የቤቱን ሳይዝ የሚወስነው ኢየሱስ ነው። የቤቱን አቀማመጥ ስትራክቸሩን የሚወስነው ኢየሱስ። የማዕዘን ራስ ድንጋይ ኢየሱስ ነው። እኛ ቤቱ ተገጣጥሞ የእርሱ ማደሪያ እንዲሆን ሕያዋን ድንጋዮች ሆነን ቦታችንን ይዘን እዚህ ቤት ውስጥ እንገነባለን። አቀማመጣችንን የሚወስነው የቤቱ ኮርነር ስቶን ኢየሱስ። እኛስ በሱ አይነት መንገድ እየተደረደርን ሕያዋን ድንጋዮች በመሆን የእግዚአብሔር ቤት ለመሆን እንሰራለን። ኢየሱስ የማዕዘን ራስ ድንጋይ። ኢየሱስን ሚስ ካረከው ድካም ነው ክርስትና። በጣም ቆንጆ ስብከት እየሰማችሁ በጣም ጥሩ መዝሙር እየዘመራችሁ እግዚአብሔር ቸርች ተመላለሰሃል ብሎ ሰማይ ያስገባ። በክርስቶስ ማመን አለብን። ጥቀት ካለ እኮ ያመነ ብቻ እኮ ነው የሚሄደው። በጣም ተስፋ አደርጋለሁ በሙሉ እንደምንሄድ። የሚቀር ካለ ግን በኋላ ጥሪ ያደርጋል። ዛሬ ማታ ኢየሱስ ቢመጣስ ዛሬውኑ ጌታን ተቀበለ ማታ ከመጣ ከኛ ጋር አብረ